ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የማንቸስተር ዩናይትድን የዝውውር ጉዳይ እንመለከታለን። ማቲያስ ኩኛን ማስፈረሙ በይፋ ተረጋግጧል። የዝውውር መስኮቱ አልተከፈተም እርግጥ ነው። ነገር ግን በውድድር አመቱ መጨረሻ ሲከፈት የዝውውር መስኮቱ ወደ ማንቸስተር ዩናይትድ ማቅናቱ አይቀርም ተብሏል። ከስምምነት ላይ ደርሰዋል ተጫዋቹና ክለቡ። በዚህ ጉዳይ ላይ ቆይታ እናደርጋለን። ማንቸስተር ዩናይትድን እንዴት ይጠቅማል ይህ ተጫዋች የሚለውን ጉዳይ እናነሳለን። ተጫዋቹ ትልቅ አቅም ያለው ተጫዋች ነው። ከአሞሪም ያጫወት ስልት ጋርስ እንዴት ይሄዳል የሚሉትን ጉዳዮች እንዳስሳለን። አብራችሁን እንድትቆዩ እንጋብዛለን። ማንቸስተር ዩናይትድ የዘንድሮ የመጀመሪያ ፈራሚውን ይፋ አድርጓል። 62.5 ሚሊዮን ፓውንድ አውጥቷል ማቲያስ ኩኛ። ካለፉት ጊዜያት ጀምሮ ማቲያስ ኩኛ ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ይነሳ ነበር። ማንቸስተር ዩናይትድ ሊገዛው ይችላል፣ ይፈልገዋል። በቦታውም አጥቂዎችን ማስፈረም ይፈልጋል። የ10 ቁጥር ሚናን ተላብሰው መጫወት የሚፈልጉ ተጫዋቾችን ይፈልጋል ሲባል በተደጋጋሚ እየሰማን ነበር። አሁን ማቲያስ ኩኛን ከወልቭስ በ62.5 ሚሊዮን ፓውንድ ማስፈረም ችሏል ማንቸስተር ዩናይትድ። እርግጥ ነው የዝውውር መስኮቱ እስካሁን አልተከፈተም፣ ገና የሚቀረው ጊዜ አለ። ነገር ግን አሁን በስምምነት ደረጃ በቃል ስምምነት ደረጃ ከሁለቱ ክለቦች ከስምምነት ላይ መድረሳቸው ነው እየተነገረ የሚገኘው። ማቲያስ ኩኛን ትልልቅ የእንግሊዝና ሌሎች የሳውዲ ክለቦች ይፈልጉት ነበር። እንደምናስታውሰው አስቶን ቪላ አንዱ ፈላጊው ነበር። አርሰናል እንዲሁ በተመሳሳይ የአማካይ ስፍራውን ለመሸፈን ይፈልገው ነበር ተጫዋቹን። የአጥቂ ስፍራውንም ተጫዋቹ በሁለገብነት የሚጫወት አይነት ተጫዋች ነው እና አሁን ወደ ማንቸስተር ዩናይትድ መቀላቀሉ በይፋ እየተዘገበ ይገኛል። ዳይሬክት የሆነ ንግግር አልተደረገም እስካሁን በተጫዋቹና በክለቡ መካከል ማለት ነው። ዳይሬክት ኮንታክት የለም። ምክንያቱም የዝውውር መስኮት ሳይከፈት በቀጥተኛ ንግግር ማድረግ አይፈቀድም እና በውድድር አመቱ መጨረሻ ላይ ይፋ ይሆናል። ነገር ግን በቃል ደረጃ ከስምምነት ላይ ደርሰዋል ሁለቱ ክለቦች። ተጫዋቹ ማንቸስተር ዩናይትድን እንዲመርጥ ካደረጉት ነገሮች መካከል ለቡድኑ ያለው ፍቅር እንደሆነ እየተነገረ ይገኛል። ምክንያቱም ተጫዋቹ በተለያዩ አሁን ማንቸስተር ዩናይትድ ቻምፒዮንስ ሊግ የሚያደርገውን ተሳትፎ እንኳን ለማረጋገጥ ገና ጨዋታዎች ይቀሩታል። የዩሮፓ ሊግ ጨዋታን ያከናውናል ከቶትናም ጋር ማለት ነው። ይህንን ጨዋታ የሚያሸንፍ ከሆነ ነው በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግ መሳተፍ የሚያስችለውን ደረጃ የሚያገኘው እና ብዙ ጊዜ አንዳንድ ተጫዋቾች በአውሮፓ ቻምፒዮንስ ሊግ ለመጫወት ወይም ደግሞ ለመሳተፍ የሚያስችላቸውን አይነት አማራጭ ይጠቀማሉ። ትልልቅ ክለቦች ሲሄዱ ያ ቡድን በአውሮፓ ቻምፒዮንስ ሊግ ይሳተፍ አይሳተፍ የሚለውን አረጋግጠው እንደሚሄዱ ይታወቃል። በተለይ ከዚህ በፊት የሚነሱ ተጫዋቾች አሉ። ለምሳሌ ኤደን ሃዛርድ ወደ ቼልሲ ሲመጣ ቡድኑ የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፎ በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግ ተሳትፎን ካረጋገጠ በኋላ ነው ወደ ቼልሲ ለመሄድ የወሰነው። አሁን ማቲያስ ኩኛ ለክለቡ የተለየ ፍቅር እንዳለው ነው የተነገረው። አሁን በእርግጥ ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግን ቦታ ለመሳተፍ የሚያስችል አቋም ላይ አይደለም። በፕሪሚየር ሊጉ ያለው ደረጃ ይታወቃል። ነገር ግን የዩሮፓ ሊግ ጨዋታን የሚያሸንፍ ከሆነ መሳተፍ ይችላል። አርሰናል፣ ቪላ እንዲሁም የሳውዲ ክለቦች ይፈልጉት ነበር። ነገር ግን ለማንቸስተር ዩናይትድ ያለው ፍቅር ወደ ክለቡ እንዲሄድ አድርጎታል የሚል ነገር ተመልክቻለሁ። አትሌቲኮ ነበር የፈረመው በ2022 በ34 ሚሊዮን ፓውንድ ማለት ነው። ወደ እንግሊዝ ከመጣ በኋላ ግን አስደናቂ የውድድር ጊዜያትን አሳልፈዋል። ለ2 ዓመት ባደረገው ጨዋታ ማለት ነው 27 ግቦችን ማስቆጠር ችሏል። በወልቭስ ቤት ድንቅ እንቅስቃሴን ሲያደርግ ነው የቆየው። 63 ጨዋታዎችን ነበር በወልቭስ ቤት ማድረግ የቻለው እና በ63 ጨዋታ ውስጥ 27 ግቦችን እና 13 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ተጫዋች ነው። አሁን በይፋ ወደ ማንቸስተር ዩናይትድ መቀላቀሉ ይፋ ሆኗል። ጋሪ ኔቭል ይህንን አስመልክቶ አንዳንድ አስተያየት ሲሰጥ ነበር ስለ ተጫዋቹ ማለት ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን ወደ ክለቡ እንዳይመለሱ ወስኗል ከተባሉ ተጫዋቾች መካከል አንዳንዶቹ ተጫዋቾች ይገኛሉ። ለምሳሌ ራሽፎርድ በአስቶን ቪላ ይገኛል። አንቶኒ በሪያል ቤቲስ ይገኛል። ከዛ ውጭ ቼልሲ ጄደን ሳንቾ ቼልሲ የሚገዛው ከሆነ በዛው ሊቆይ የሚችልበት እድል አለ፣ አሊያም ሊመለስ የሚችልበት እድል አለ። ነገር ግን ያለ ሶስቱ የተጫወተ ነው ማንቸስተር ዩናይትድ። በተለይ በክንፍ መስመር ላይ ተጫዋቾች ያንሱታል እና ጋሪ ኔቭል ምን ሲል ነበር? እነዚህ ሶስት ተጫዋቾች ሳንቾ፣ ራሽፎርድ እና አንቶኒ በተለይ ከኳስ ጋር የሚያደርጉት እንቅስቃሴ የሚገርም ነው። ኳስን እየነዱ የተጋጣሚ ቡድንን 1-1 ማሸነፍ የሚችሉ የተጋጣሚ ቡድንን ተጫዋቾች በቀላሉ በማለፍ
ግቦችን ማስቆጠር የሚችሉ መስመር ሰንጣቂ ኳሶችን ማድረግ የሚችሉ ተጫዋቾች ናቸው እና እነዚህን ተጫዋቾች ከሸኘ በኋላ በዚህ ቦታ ላይ በተለይ ኳስ እየነዳ የተጋጣሚ ቡድንን ማሸነፍ የሚችል ተጫዋች አልነበራቸውም። እየተጫወቱ የሚገኙት በጋርናቾ ነው። ጋርናቾና ዚርክዚ በተለያየ ጊዜ የሚያደርጉት እንቅስቃሴ ያለ በተለይ ከኳስ ጋር ያላቸው እንቅስቃሴ ጥሩ የሚባል ነው። ነገር ግን እንደ ሶስቱ ተጫዋቾች አይደሉም። ሶስቱን ተጫዋቾች ማንቸስተር ዩናይትድ ካጣ በኋላ ተፈጥሯዊ የሆነ ኳስን እየነዳ የተጋጣሚ ቡድንን ማሸነፍ የሚችል ተጫዋች አላገኙም ነበር እና አሁን አዲሱ ማቲያስ ኩና ይህ ኳሊቲ ያለው አይነት ተጫዋች ነው። ምናልባት የአሞሪምን የግብ ማግባት እድል በእጅጉን ሊጨምረው የሚችል ተጫዋች እንደሆነ ተናግሯል ጋሪ ኔቭል እና ተጫዋቹ የተሟላ አይነት ተጫዋች እንደሆነ ነው በማንቸስተር ዩናይትድ በሩበን አሞሪም ስር እየተገበረ በሚገኘው የ3-4-3 አሰላለፍ ማለት ነው በዚህ አሰላለፍ ውስጥ ውጤታማ ሊሆን የሚችል ተጫዋች ነው የሚል አስተያየቱን ሰጥቷል። እንደምናውቀው በወልቭስ እየተጫወተ በሚገኝበት ቦታ በ3-4-2-1 ወልቭስ አደገኛ ቡድን እንደሆነ እናውቃለን። በተለይ በ3-4-2-1 ውስጥ 10 ቁጥር ሚና ነው የሚጫወተው ማቲያስ ኩኛ ማለት ነው እና በዚህ ቦታ ላይ ውጤታማ ነው። ማንቸስተር ዩናይትድ በ3-4-3 በሩበን አሞሪም የጨዋታ አቀራረብ ውስጥ ማለት ነው የሚተገበረው የተመሳሳይ ከወልቭስ ጋር ካለው የጨዋታ ፍልስፍና ጋር ተመሳሳይ የሚባል ነው እና በዚህ ቦታ ላይ ነው ስኬታማ ሆኖ ያሳለፈው። 27 ጎሎችን አስቆጥሯል፣ 13 አሲስቶችን ማድረግ ችሏል በሁለቱ የውድድር ዘመናት ማለት ነው እና ይህ ተጫዋች ቡድኑን ግብ ማግባት አጋጣሚ እና ኳሶችን እየነዳ የተጋጣሚ ቡድኖችን ተጫዋቾች በማሸነፍ የሚያደርገውን እንቅስቃሴ ምናልባት ለቡድኑ አንድ እሴት ሊሆን እንደሚችል ነው ጋሪ ኔቭል የተናገረው። ለወልቭስ ባደረገው ጨዋታ ላይ እስካሁን በክፍት ጨዋታ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ከሱ የሚበልጥ ተጫዋች የለም እና ምናልባት ማንቸስተር ዩናይትድ በዘንድሮው የውድድር ዘመን ተቸግሯል ከሚባልበት ቦታ ላይ አንዱ የፈጠራ ችግር ነው እና ወደ ማንቸስተር ዩናይትድ መጥቶ መጫወቱ ቡድኑ ያለበትን የፈጠራ ችግር የሚቀርፍ ነው ተብሎ ታምኖበታል። እንደምናውቀው ግብ የማግባት አጋጣሚ ዘንድሮ ማንቸስተር ዩናይትድ እጅጉን የተቸገረበት ነው። ራስሙስ ሆይሉንድ እና ጆሹዋ ዚርክዚን ባለፉት የክረምት ጊዜያት በከፍተኛ ገንዘብ አምጥቶ ማሰለፍ ችሏል ማንቸስተር ዩናይትድ። ነገር ግን ሁለቱ ተጫዋቾች በሚጠበቅባቸው ደረጃ በዘንድሮ የውድድር ዘመን አልተንቀሳቀሱም እና ማቲያስ ኩኛ አንዱ ያለው ኳሊቲ የግብ ማግባት ኳሊቲ ነው። ሌላው በተለይ ደግሞ የ3-4-3 አሰላለፍ ውስጥ ልክ በወልቭስ ሲጫወት እንደነበረው ይህ ተጫዋች በግራ አቅጣጫ በሌፍት ሳይድ 10 ቁጥር ሚና ላይ መጫወት የሚችል ነው እና ተጫዋቹ ቅድም ባልኩት መንገድ ኳስን እየነዳ ከዛ ውጭ ደግሞ በወልቭስ እንዳየ ነው በክፍት ጨዋታ ላይ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ከሱ የተሻለ ተጫዋች የለም እና ይህ ለግብ ለማግባት ለሚቸገረው ማንቸስተር ዩናይትድ አንድ ሴት ሊሆን እንደሚችል ነው ከወዲሁ እየተነገረ የሚገኘው። ነገር ግን አንድ ኮንሰርን አለ። አንዱ ማቲያስ ኩኛ በዘንድሮው የውድድር ዘመን አንዳንድ የሚያሳያቸው ባህሪዎች አሉ እና ምናልባት ወደ ማንቸስተር ዩናይትድ ከመጣ ስጋት ሊሆን ይችላል ተብሎ የሚጠበቀው ነገር የመልበሻ ቤት ውስጥ የሚኖረው ካራክተር ወይም ደግሞ ባህሪ እንደሆነ ከወዲሁ እየተገለጸ ይገኛል። አንዱ በዘንድሮው የውድድር ጨዋታዎች የፉክክር ጨዋታዎች ማለት ነው 6 ጨዋታዎችን ተቀጥቷል እና በጣም የጋለ አይነት ስሜት ያለው ተጫዋች ነው። ለቅጣት ቅርብ ነው። ተጫዋቾችን ይተናኮላል። ምናልባት ወደ ማንቸስተር ዩናይትድ ከመጣ በኋላ ምን አይነት ካራክተር ይኖረዋል የሚለው አንዱ የሩበን አሞሪም የቤት ስራ ይሆናል። ምክንያቱም አንዳንድ አሰልጣኞች አስቸጋሪ ባህሪ ያላቸውን ተጫዋቾችን ለመግራት የሚያስችል የማን ማኔጅመንት ስኪል ያስፈልጋቸዋል። በተለይ ማንቸስተር ዩናይትድ ቤት ደግሞ ከዚህ ቀደም ሰር አሌክስ ፈርጉሰን ያላቸውን አይነት ካራክተር ያስፈልጋል። ምናልባት ተጫዋቾችን እያንዳንዱን ተጫዋቾች ምን አይነት ባህሪ ወይም ደግሞ ካራክተር እንዳለው ከግምት ውስጥ በማስገባት ተጫዋቹ ያለው ካራክተር ወይም ባህሪ ደግሞ የመልበሻ ቤቱን መንፈስ እንዳይረብሸው ጥንቃቄ ማድረግ ያስፈልጋቸዋል ሩበን አሞሪም። ለዚህም ይሄ እንደ አንዱ ስጋት ወይም ደግሞ እንደ ኮንሰርን ሊነሳ የሚችል ነው። ነገር ግን ተጫዋቹ ባለው የተጫዋች ፕሮፋይል ደረጃ ድንቅ የሚባል ተጫዋች ነው። እንዳልኩት ቅድም በ63 ጨዋታዎች ላይ 27 ግብና 13 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ነው። በሩበን አሞሪም የጨዋታ አቀራረብ ውስጥም በሚገባ በተለይ በ10 ቁጥር ሚና ላይ መጫወት የሚችል ነው። ቅድም እንዳልኩት ወደ ፍላንክ መውጣት የሚችል ከሆነ ወደ
ግራ መስመር ወጥቶ መጫወት የሚችል ከሆነ አንድ ለአንድ የተጋጣሚ ቡድንን ተጫዋቾች በቀላሉ ማለፍ የሚችል ኳስ እየነዳ መንቀሳቀስ የሚችል ተጫዋች ነው። ከዛ ባሻገር ደግሞ ከአጥቂ ጀርባ የሚጫወት ከሆነ ደግሞ ክሪኤቲቭ የሆነ ኢነርጂ ያለው መሮጥ የሚችል ከዛ ውጪ በክፍት ጨዋታ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የሚችል ቴክኒካል ክህሎቱ የላቀ አይነት ተጫዋች ነው እና ምናልባት ለሩበን አሞሪም ቡድን ትልቅ ሴት ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በዘንድሮ ውድድር ዘመን የተቸገረባቸው ቦታዎች ያሉ በተለይ የተከላካይ መስመሩም የተረጋጋ አልነበረም። በዘንድሮ ውድድር ዘመን በክረምቱ የዝውውር መስኮት የነቃ እንቅስቃሴ ያደርጋል ተብሎ ይጠበቃል። በተለይ ደግሞ ለ3-4-3 የሚሆን የሩበን አሞሪም የጨዋታ አቀራረብ የሚሆኑ ተጫዋቾችን ማሰባሰብ ይጠበቅበታል። ባለፈው የውድድር ዘመን ወደ ማንቸስተር ዩናይትድ ከመጡ በኋላ ሩበን አሞሪም የተረከቡት ቡድን የኤሪክ ቴናግ ቡድን ነው ማለት ይቻላል። አብዛኞቹ ተጫዋቾች በኤሪክ ቴናግ ቆይታ ላይ የተገዙ ተጫዋቾች ናቸው እና ትልቅ የቤት ስራ ይጠብቃቸዋል ይህንን ቡድን የማዋሃድና የማዋቀር ማለት ነው። ለማንኛውም የመጀመሪያ ፈራሚያቸውን ማቲያስ ኩኛ አግኝተዋል። ቅድም በጠቀስኳቸው ምክንያቶች ማቲያስ ኩኛ ለማንቸስተር ዩናይትድ ትልቅ ግልጋሎትን ይሰጣል ተብሎ የሚጠበቅ ድንቅ ተጫዋች ነው። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።